የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ከ2 ሚሊዮን በላይ ሰዎች ቪዲዮ ሰርተውለታል። ወንድማቸውን የሚወዱ በተለይን ዘፈን ይወዱታል። የወንድሜ ዘፈን አቀንቃኝ ከቤልጂየም እዚህ መጣለች። የሰይፉ በኢቢኤስ እንግዳ ነች። አዲስ ነጠላ ዜማዋንም ታቀርበዋለች እዚህ። ለማንኛውም መቅደስ ሞቅ አርጋችሁ ወደዚህ ሞቅ አርጋችሁ ሸኙት እስኪ መቅዲ። ለዲያስፖራዎች እንዲህ ነው አቀባበል። ዲያስፖራ ሲባል ወዲያው ተሟሟቀ። መቅዲ እንዴት ነሽ? ዋው በጣም ረጅም ጊዜ ከተገናኘን ራሱ። ቤልጂየም ነው ያለሽው? አዎ። ስንት ዓመት ኖርሽ እዛ? 10። ዋው። የሄድሽው በአጋጣሚ ነው? አዎ መጀመሪያ ሲሄድ ለስራ ነበር የሄድኩት፣ ለኮንሰርት ማለት ነው። ከዛ በዛው እንግዲህ ተመልሼ የመጣና ደግሜ ሲሄድ ቀረው። ስታዩ ወደድሽው ቤልጂየም? ብራስልስን አይቻታለሁ። በጣም የምታምር ከተማ ነች። ቆንጆ ከተማ ናት። በጣም ቆንጆ ከተማ። እዛ መኖር ምን አይነት ስሜት ይሰጣል? አሪፍ ነው። ያ ብዙ ልምድ ተወስድበታለህ፣ የጥሞና ጊዜ። ቤልጂየም ውስጥ በጣም ጥቂት ኢትዮጵያውያኖች ናቸው ያሉት አይደለ? አይ አለ ሰው። ምን ያህል አለ? ትንሽ ሀገር ናት ነው እንጂ ሰው አለ በደንብ እኮ አብሻ። እና አሁን መቅዲ በቤልጂየም አቀንቃኝ ናት ወይስ ሙሉ ሰዓት አይደለም እንጂ ሰራለው? ምንድነው ቤልጂየም እኮ ዩሮፕ ቅርብ ለቅርብ አይደለም። ስለዚህ እንደፈለክ እኮ ነው የምትሄደው እና ከባድ አይደለም። ያን ያህል ዩሮፕ በመኪና ሁሉ ነው የምትሄደው፣ ቅርብ አይደለም። ስለዚህ ዋው ያቆሻል። አሁን ብዙ ጊዜ ስደት ላይ እንግዲህ ወንድሜን ጨምሮ ብዙ ዘፈኖችን ሰርተሻል እዚህ። አዎ ለዚህ ሴሌብሪቲ ነሽ። ይሄ ስሜት አሁን እዛም አለ? አዎ እኔ እንዴት ነው መሰለ ወንድሜ ይሄ ከሰው ውስጥ አይጠፋም አይደለ? ሁል ጊዜ አዲስ ነው በቃ። እና ገና አልጠፋባቸውም። በድምጽ የሚለዩኛል፣ እንደገና በመልክም ማለት ነው። እውነት ለመናገር ይሄ ሰው ማናት ምናምን ብሎኝ ወደ መቅደስ አይሉ ወንድሜ መቅደስ አይሉ ወንድሜ የእውነተኛ ታሪክ ነው አይደል? አዎ እውነተኛ ታሪክ ነው። ለወንድምሽ? ለወንድሜ ነው የዘፈንኩት። 4 ወንድም አለኝ። ወንድሜ ነው የዘፈንኩት። 3ቱ ምን ነው? ምንም እሱ እንደ አባታችን ነው አገባት። እነሱም ለሱ መዝፈን ነበረባቸው። እንደውም ባለፈው ቤተልሔምን ቃለ መጠይቅ አድርጌላት ነበርና እሷም እንዲሁ አንዳንድ ወንድሞች አሉ ከቤት የቤት መጀመሪያ ልጅ የሆኑና እህቶቻቸውን ወንድሞቻቸውን ለማስተማር ቶሎ የማያገቡ ቶሎ የማይወልዱ በቃ የአባትና የእናትን ድርሻ የሚወጡ። እውነት ነው። እሱ በጣም የሚገርም በጣም መልካም ወንድም ነው። እውነት ለመናገር በጣም እድለኛ ነኝ እሱ ስለሆንኩኝ ማለት ነው። ከሚወራለት በላይ ነው እውነት ለመናገር። ምክንያቱም ለእኛ ነው የኖረው ቤተሰብ በልጅነት ስለነበረ በጣም በቃ ሁሉንም ዋጋ የከፈለ ነው። እናትም አባትም ነው። ግጥም በነገራችን ላይ ግጥም የለውም ዘፈኑ። እውነተኛ ታሪክ ነው። በጣም ዝም ብሎ እንደ በቃ ደግሞ አልተጻፈም እኮ። ያ ነው ወንድምሽ አይመስልም? አዎ ይኸው ወንድሜ ይኸው ክሊፑ ትክክለኛ። አይ አንቱን መስሎኝ ነው። ነግረሽዋል ለእሱ እንደሆነ? አዎ ያውቃል። መጀመሪያ እንዴት ሆነ መሰለክ? መጀመሪያ የዘፈንኩኝ ጊዜ በስልክ ነው የዘፈንኩት። አንድ ነገር ልንገርክ ሰይፉ። መጀመሪያ ታውቃለህ አንተ ኢንተርቪው እንዳደረከኝ ከዓመት በፊት የመጀመሪያ የተለቀቀ ቀን ፍሳ ተገኝ ለቀቀው። ከዛ አንተ ለቀው ኢንተርቪው ያደረከኝ ኤፍኤም 97.1 ኤፍኤም አዲስ። ከዛ ኢንተርቪው ያደረከኝ ማለት ነው። ስለሱ ነው እውነተኛ ታሪኬ እንደሆነ ነገርኩክ። እንደው ጥሩ ሆናችሁ ለወንድሞቻችሁ ስንቶቻችሁ ናችሁ እንደው ወንድሜ የሚባልላችሁ? ብዙ ወንድሞች አሉ በጣም። የዛኑ ያህል ደግሞ ጥሩ ያልሆኑም ያጋጥማሉና ጥሩ ያልሆነ እንቅስቃሴ የምታደርጉ ጥሩ በሆኑት እንዲዘፈናልና ቀኑ ለማለት ነው። ይሄ ክሊፑ ነው። እዚህ ጋር ማስዋል አይደለ? ቴዲ ተስፋዬ ትመሳሰላላችሁ አፍንጫችሁ ጋር ብሎ ነው ያመጣው። እሱ ነው የመረጠው ቴዲ ተስፋዬ። ለአፍንጫ ሲባል ነው። ግን እዛ ላይ ወንድም ያለ ስልክ የሚያወራኝ የእውነተኛ ወንድም ነው። አድማሱ እዚህ ላይ ሰርቷል። ለካ ከወንዶች ጉዳይ በፊት ነው አይደለ? ከወንዶች ተቀራራቢ ጊዜ ነበር። እሱን እየሰሩ ነበር በዛ ጊዜ ማለት ነውና ተቀራራቢ ነበር። በጣም ደስ ይላል። ቆይ ዘፈን ከመዝፈን ውጭስ ቤልጂየም ሄደሻል? ያለሽበት ኑሮ በጣም ጥሩ እንደሆነ ሰምቻለሁና ሌሎች ነገሮችስ ከዘፈን ውጭ ምን ሰጠሽው? ወንድሜ በጣም ስለናፈቀኝ ሄጄ አየሁት፣ አገኘሁት። ትልቅ ስጦታ ነው። አዎ ከብዙ ዓመት በኋላ ሌላ ምን ስጦታ አለ? ከዚህ ዘፈን በላይ ምን ይፈልጋል እሱ? ሲንግል ማምነሽ
ቤልጂየም ውስጥ 3 ዓመት እያለ መጽሐፍና ማንበብ ቻለ ሲወራ ያን የሰማሁት። አዎ እንዴት ነው መሰለክ ኢዮአስ ይባላል። ያ በጣም በእናትነት የምኮራ በጣም ጠንካራ እናት ነኝ። ያ በጣም ወደ ልጅ አለኝ 7 ዓመቱ ነው። በጣም ሙሉ ጊዜን ኢነርጂን ሁሉ ነገሬን ሰጥቼ ያሳደግኩት 3 ዓመቱ ላይ ያለ ነው መጽሐፍ ማንበብ ኤቢሲዲ ምናምን እየጻፈ ይሄ 3 ዓመቱ ነው እዚህ ጋራ እና መጀመሪያ እንዴት ነው ኤቢሲዲ ሲችል 2 ዓመት ከ8 ወሩ ነው። እና ይሄ እኔ እንዴት ነው መሰለህ ሳሳድገው መጫወቻ ምናምን ስገዛ የትምህርት ነገር ነው። ከዛ ኤቢሲዲ ፐዝሎች ወይ እንደዚህ ምናምን ስገዛ እሱን ሲያይ ኤቢሲዲ አቀላቂ እየተሰጠው ራሱ ፊክስ ያደርገዋል ማለት ነው። ዋው! ከዛ ማወቁን አወቅኩኝና ማጻፍ ጀመርኩኝ ማለት ነው። ከዛ ኤልና አፕል ሰጠዋለሁ የቢልና ባናና አድርጌ ሰጠዋለሁ ማለት ነው። ከዛ መጻፍ ጀመረ። ኦኬ ከዛ በኋላ ደግሞ አልፋቤቶቹ ምንድነው ጥቅማቸው የሚለው ማንበብ ማስተማር ጀመርኩ ማለት ነው። ከዛ አነበበ እና አንድ ጊዜ ሰርፕራይዝ ነው ያደረገኝ። መንገድ ላይ እንደዚህ ሄድን ጋዝ ስቴሽን ቆመን አነበበ። ከዛ እርግጠኛ ለመሆን ምን ምናምን አልኩኝና ዞር ብዬ የሆነ ሌላ መኪና የሚያልፍ ምንድነው ያ ስለው እሱን አነበበው ማለት ነው። የማቴማቲክስ ስኪሉ የእድሜው አይደለም። ዋው ደስ ሲል በ3 ዓመቱ ይሄ አሜሪካን ጎት ታለንት ላይ ያሉ ልጆች ምናምን እንደዛ በጣም ጂኒየስ ነው። ኖርማሊ በብዙ ነገር ፒያኖ ይጫወታል፣ ከለር ያደርጋል፣ ጎበዝ ሰዓሊ ነው፣ በጣም ጎበዝ ነው። እና ግን እኔ እውነት ለመናገር ብዙ ሰርቼበታለሁ። በደንብ የልፋትሽ ውጤት ነው። እውነት ነው። እግዚአብሔር እኮ የለፋነውን ሲባርክ ደስ ይላል። ልጃችን ትልቅ ደረጃ ላይ እንዲደርስ እንመኛለን። እንደው ልጅን በተለይ ስደት ላይ ለብቻ ማሳደግ ያለው ስሜት እንዴት ነው? ምክንያቱም እንኳን አይደለም ለብቻ ባልና ሚስት እንኳን ተኩኑ አባትና እናት አንዳንዴ ከበደን ሲሉ ስለምሰማ እውነት ነው። ቀላል አይደለም ልጅ ብቻ ማሳደግ። በጣም ትክክል ማለት ከባድ ነገር ነው። ግን አንዳንዴ ምንድነው እኔ ልምድ አለኝ መሰለኝ ቤተሰቦቼንም ለቁም ነገር አብቅቼ ነው እዚህ ጋር የመጣሁትና ይሁን አንዳንዴ የማይሰራ ላይ ካለ አይደለ ካልሆነ እና አንድ ነገር ቢሆን ደስ ይላል። አብረ ማሳደግ የልጅ እናትም ያባትም ፍቅር ሰጥቶ ማሳደግ ምናምን ትክክል እኮ ነው። ማንም ሰው ስትጀምረው ልትለያይ አይሆንም። የምትጀምረው ፕላን አለ። ግን ካልሆነ ደግሞ ትክክለኛ የሆነውን ይሄ ያልተዛባ ፍቅር ሰጥቶ ለማሳደግ ኃላፊነቱን መውሰድ ተገቢ ነው እና ከባድ ነው። ቀላል አይደለም። መተኛ ሲያምር አተኛም፣ ማረፍ ሲያምር አታርፍም፣ ካልተኛ አተኝም፣ በሱ ፕላን ሁሉ ነገሩ ማለት ነው። ስለዚህ የሱ አለቃ መሆን ይጀምራል እና ከባድ ነው እውነት ለመናገር ፋሚሊም ሆኖ ከኖሮ ከባድ ነው በስደት ልጅ ማሳደግ። እድሜም ገፋ ብሎ የለ አሁን እኮ ለሽምግልና ብቁ ነኝ ተስፋ የለውም ምን ኖ አይ ይሄ እንደገና ለመመለስ ኖ ይሄ የቆየ ነገር ነውና ተዘግቷል። ሰላማዊ ገርበብ አላለም። አይ አይደለም። አንዳንዴ ትክክለኛ በቃ ያለውን ነገር መቀበል ልክ ነው አይደለ? ቢሆን ጥሩ ነው ለማንኛውም ሰው ስፔሻሊ ለልጅ ሁለቱም ፍቅር ለመስጠት ተገቢ ነው። ልጅ ሁሉ የሚገባውን ነገር ማግኘት አለበት። ካልሆነ ግን እንደገና ለልጁም ትክክል አይደለም የሚሆነው። ስለዚህ ሰላማዊ ነገር አድርገ የራስን ካንተ የሚጠበቀውን አድርገ ሁሉንም እኔ ሙሉ ነገር ሰጥቼ ልጅ የማሳድገው ምክንያቱም አብሮ የመገናኘት ነገር የአባትነት ፍቅሩን የማግኘት ነገር አለ ልጅ ማለት የተለያየ ሀገርም ስለሆነን ያ ነገር ብዙ የለም። ግን እንትን ኑሮኝ አይደለም በመጥፎ ሁኔታ ወይም ደግሞ አልመፈልግ ምናምንም አይደለም። መልካም ግንኙነት ጥሩ ነው። የአሁኑ አዲሱ ዘፈንሽም ከህይወትሽ ጋር ይገናኛል ልክ እንደ ወንድሜ መቅደስ? እውነተኛ ታሪክ እኮ ያ እውነተኛ ታሪክ ከፍቅር ህይወትሽ ጋር ይገናኛል አይደለም? ምን አይነት ታሪክ መሰለ? ያሳቂ ተመለሰ የሚል ዘፈን ነው። እውነተኛ ያለፍኩበትን ነገር ነው እየዘፈንኩት። አሁን ሳቅሽ ተመልሷል? እውነት ነው በትክክል። ጠፍቶ ነበረ? አዎ። በምን ምክንያት? ወደ 2 ዓመት የሚያክል ከባድ ቻሌንጅ አሳልፍ ያለሁኝ። የማይታለፉ የመሰሉ ቀኖች ማላልፍ የመሰለኝ ከባድ ሰዓት አሳልፍ ያለሁኝ በህይወቴ ማለት ነው። እና ያንን ነገር አልፌ ነው እዚህ ጋር የደረስኩትኝና ያንን ነገር እንደ ምስጋናም ነው ለአምላኬ እንደማመስገንም ጭምር ነው ያለፈ። እና ደግሞ ይሄ ያለ ተስፋ የሚቆርጡ ሰዎች በህይወት የማያልፉ በቃ ተብሎ የሚባሉ ቀኖች እንደሚያልፉ የሚገልጽ ዘፈን። ልታገሰ ሰው ነገ ጥሩ ይሆናል።
ምክንያቱም ሳይስላንቺ ከሞት የተረፍሽበት አጋጣሚ አለ። የቀዶ ጥገና ጉሮሮች ላይ ተደርጓል አርቄያለሁ። ምንድነው መሰለህ በህይወት ውስጥ አንዳንድ ፈተናዎች ሲመጣ ለምሳሌ አብዝቶ ሰው ማመን ከዛ በዛ ላይ የሚመጣ ክደት ወይ ደግሞ የማይጠበቅ ነገር በህይወቴ ውስጥ ገጥሞኝ ያውቃል እና ይሄ አስደንጋጭ ነገር ሳቀን ቀምቶኛል፣ ብዙ ዋጋ አስከፍሎኛል። እንደዛ አይነት ኮንዲሽን ላይ ሆኜ ነው ሰርጀሪ ያደረኩት። ሰርጀሪው ደግሞ ኦልሞስት ለሞት የሚያደርስ ነበረ። ይሄ የጉሮሮ ኢንፌክሽን ማለት ነው እና እንደዛ ሁሉ ተደራርበው ቀኖች ያበቁ የመሰሉኝ ጊዜ ነበረ እና በትክክል እግዚአብሔርን ነበር የጠየቅኩት ያ ቀን እንዲያልፍ እና በእርግጥ ለውጦኛል። አንዳንድ ቻሌንጆች ለመልካም ነው የሚመጡት፣ የህይወትን ገጽታ ይቀይሩታል። ስለ ህይወት እንዲገባ ሁሉም ነገር እንደሚያልፍ እና እምነትን በደንብ እግዚአብሔር ላይ እንደተጠብቅ ሁለተኛ ቻንስ እንደተሰጠኝ ሆስፒታል ውስጥ ሆኜ ነው ያመንኩት ያንን ማለት ነው እና እሱ ሁሉ ነገር ሲያልፍ ደግሞ አምላኬን ማመስገን ፈለጉ። በቃ ሁሉም አለፈ፣ ለመልካም ነው እና ሳቄ ተመለሰ። ከባባድ ሰዓቶች ስለነበሩ ማለት ነው። የእናንተም ሳቄ መለስ እንግዲህ ሁሉም መቅዲ ቤት ቤልጂየም ሁሌ እንጀራ አለ። እንደውም አንድ ፌስቡክሽ ላይ ስላየሁ ነውና ሁሌም ወጥ ይሰራልና ያንቺ ጎረቤት ባረገኝ እናት ነው። እኔ ያው የሀበሻ ኑሮ ነው የምኖር። ሰዎች ይመጣሉ። እኔ እንግዳ ተቀባይ ነኝ በደንብ እኮ አይደል? እስኪ መጥቻ ያዋለሁ ወይ በደስታ ሆነ። እኛ ቤተሰብ አስተዳደጌ እንደዛ ነው። ይሄ ቤተሰብ እንደዛ እና ደስ ይለኛል። ከሰው ጋር እንግዳ ሲመጣ መፈለግ አለ አይደለ? እንደዛ ደስ ይለኛልና ሁሌ ሰው መጋበዝ። እያየሁ ነበር ፍሪጅ ሲከፈት ከኢትዮጵያ የተላከ እንጀራ። ሰዎች ከዚህ ወደ ቤልጂየም ሲሄዱ የመቅዲ እንጀራን ይዘው መሄድ ግድ ይላቸዋል። ያለ እንጀራ መኖር አትችልም ማለት? አልችልም። አልችልም። እኔ የኢትዮጵያ ነገር ካልሆነ አልችልም እና ጎበዝ ባለሙያ ነኝ። እሱን ሰምቻለሁ። ያለ እንጀራ አልበላም በጭራሽ። ይህን ሁሉ የስደት ዘመን ከሄድኩኝ ምን አልፋ በሆኑ ወራት የሚያክል ከጓደኞቼ ምናምን ወስድ ነበር። ከዛ በኋላ በቋሚነት ይመጣ ነበር እንጀራ። ስለዚህ ኢትዮጵያ እንጀራ ነው። በጣም የገረመኝ እንግዲህ 1998 የተለቀቀው ለወንድምሽ የዘፈንሽው ስራ እኮ አሁን ይህ ዘፈን እንግዲህ ሰው ቢሆን 20 ዓመት ሞልቶት ከቤት ወጥቷል። በነገራችሁ ራሱን ይችላል። ወንድሜ አድጎ አሁን 20 ዓመት ስለሆነ ወንድም ጋሼ ሆነ። የሚገርም ወንድሜ የዛሬ ዓመት ነው የወጣውና እስካሁን ምንም የማይቀየር ዘፈን ማለት እኔ አሁን ለምሳሌ እኔ ያለሁበት የቲክቶክ ቪዲዮ ላይ 2.1 ሚሊዮን ሰዎች ቻሌንጅ አድርገውታል። አንድ ሰው ላይ ነው የምነግርህ፣ አንድ ፔጅ ላይ ነው። ሌሎች ቦታዎች ሲላኩልኝ አያለው 500,000 ሰው 800,000 ሰው 125,000 ሰው ምናምን የሰራበት እና በራሴ ድምፅ የዘፈኑ እኩዮች ናቸው የሚሰሩበት ሁሉ አሉ። እስካሁን ሰዎች ለወንድሞቻቸው ሰርፕራይዝ ያደርጉበታል። ብዙ ነገር ይደረጋል። አንዳንዴ ለእህት ተቀይሮ ይዘፈናል እና በጣም እድለኛ ነኝ። አንድ ብቻዬ ነው እንግዲህ አንድ የሆነ ታሪክ ሰራው ማለት ነው። ወንድሜን እንግዲህ በሌላ አነጋገር ምን ሆነ መሰላችሁ? ዘመን የማይሽረው ዘፈን ሆነ ማለት ነው። ምናልባት ስላንቺ ስሰማ በቲክታክ ላይ ዘፈን ለሚዘፍኑ ጥሩ አቅም ላላቸው እድሉን ላላገኙ ወጣቶች የገንዘብ ማበረታቻ ሽልማት ትሰጣለች ብለውኝ እኮ 1-2 ቪዲዮ ይዤልሽ መጥቻለሁ እኔ። እኔ ብቻ ሳልሆን አሉኝ በጣም ብዙ መልካም ሰፖርት የሚያደርጉ አሉ። እኔ ላይ ያሉ እኛን ሰፖርት የሚያደርጉ እኔን ሰፖርት ማለት ነው። አሁን ቲክቶክ ላይ ነው አይደል? አርብ ነው ሁሌ አርብ አለን ላይቭ። ይሄ አንድ ሰው ዘፈኑ እየተዘፈነ ነው። አንድ ዘፈን የፍቅራችን የዘፈነች ነው። ጎበዝ ልጅ ናት። አንድ ሰው ደሰው ተዘተለሰው አንድ ሰው ደሰው ያነግደኛል ሰው አንድ ሰው ደሰው እና እዚህ ውስጥ ያሉት ሁሉም አንዳንዶቹ እንደዚህ ውድድር ተወዳድረው ያሸነፉ ዘፈን ያላቸው በጣም ጎበዝ ልጆች አሉ አይደለ?
እነሱ ይሄ አጋጣሚውን ያላገኙ ሰዎች ገና የሚሞክሩ ወይ ፍላጎት አለኝ የሚሉ ሳይሆን በጣም ልምድ ኖሯቸው አጋጣሚውን የሌሉ ሰዎች እንደመበረታታት ቁጭ እንላለን። ከዛ ላይቭን ይገባለው፣ እዛ ይመጣሉ፣ ይዘፍናሉ። በየሳምንቱ እዛ ውስጥ ላሉት ሰዎች 10 ሺህ ብር ይሸለማል። ለምሳሌ 8 ከሆኑ ለ8ቱ 9 ከሆነ የዕለቱ ምርጥ ተብሎ ይሸለማል። 90 ሺህ ብር በሳምንት 40 ማለት። ከዛ አልፎ ደግሞ ከነሱ ውስጥ ደግሞ እንትና ሰፖርት ቢደረግ በጣም ጎበዝ ነው ያልነውን ደግሞ ሲንግል ይሰራላቸዋል። ወጪው ተሸፍኖ ገንዘብ ይሰጣቸዋል። ይሄ የሚገርም ምንም አይነት ማስታወቂያ ምናምን አይሰራም፣ ግን ሁሌ በየሳምንቱ አለ። አንድ ዓመት ሊሆነ ነው እና በጣም መልካም ሰዎች አሉ መተው እኔ እዚህን ሳምንት እንትና ልሸልም ምናምን የሚሉ እና ሁሌ አለ እኛ ጋራ በጣም ብዙ ሰው ቢያንስ 40-30 ሺህ ሰው በላይ ምናምን ያይናል ባናይት ማለት ነው። እና ጎበዝ በጣም ነው የምትገረመው። ይሄ እኮ ማለት አሁን ፕሮዲውሰር እየሆናችሁ ነው። አዳዲስ አቅም ያላቸው ልጆች ለማውጣት የገንዘብ ድጋፍ እያደረጋችሁ ነው ማለት ነው። አሁን ሌላ ቦታ ውድድር ነው አይደል? እኛ ጋር ውድድር ሳይሆን ጎበዞች ናቸው። እኔ እዚህ እያለሁ ክለብ ነበረኝ። ክለብ ያለኝ በጣም ጎበዝ ዘፋኞች ነበሩ። ማስቴ ኢሳያስ ምናምን እኔ ጋር ሰርተው ያውቃሉ። እና ጎበዝ አቅም ያላቸውን ልጆች እኔ በጣም አደንቃለሁኝ። እና ያንን ነገር ትንሽ እድል አለ አይደል? እኔ ለሰው ፊት ቅርብ ነኝ ብዬ ስለማስብ ያንን ነገር ለማድረግ ነው የተጀመረው ሀሳቡ ማለት ነው። አሁን ግን ኦልሞስት ወደ 5 ልጆች ምናምን ሲንግል አልሰሩም ብለናል። ዋው! በዚህ ውስጥ አልፈው እኔ ቤት መተው 40 ማለት ነው። እና በጣም ከትልቅ ሰው ገዝተው ዘፈን ምናምን። ምን ያህል ተከታዮች አሉሽ? ብዙም እንዳልኩ ከ40 በደም አክቲቭ ነኝ እንጂ 140 ሺህ ምናምን ነው። እኔ ደስ ያለኝ ምንድነው ሶሻል ሚዲያውን ለበጎ መጠቀም፣ ለምሳሌ ተተኪዎችን ለማፍራት፣ ለመረዳዳት፣ ለመተጋገዝ የሆኑ ጥሩ ያሉ ነገሮች አንዳንዴ ስናደርግበት ስለማይ በሙያሽ አንቺ ልታደርጊ የምትችይው ተተኪዎችን ማፍራት ነውና እነዛን ወጣቶች እንዲታገዙ ለማድረግ ቲክቶክሽን ለበጎ ስለተጠቀምሽው ከአቀንቃኝነትሽ ባሻገር ለዚህ ምስጋና ያስፈልግሽ። እውነት በጣም መታየት የሚገባቸው ልጆች ናቸው። የሚገርም አንዳንዶቹ የዘፈኑ ባለቤቶች ባያዋቸው የሚደነግጡ የምሬን ማለት ነው። እና በስልክ ነው የሚዘፍኑት። እንዴት ከባድ እንደሆነ እንግዲህ አስበው። ግን በደንብ ገዛ የሚፈልጉ ናቸው። በዚህ አጋጣሚ ሁሉም ሰው እንደዛ ቢያደርግ። እዚህ ቀኝት ውስጥ እንግዲህ መልክተም ዘፈን ትሞክራለች። አርብ ግቢ እሷ ቤት ግቢ። እዚህ ምንም አታረጊ። ዘፈን የምትሞክሩ ያው መቅዲ ቤት ቲክቶክ ላይ አይደለ? አዲሱ ነጠላ ዜማሽ ሐሙስ ዕለት ተለቋል። በየትኛው ዩቲዩብ ቻናል ነው የተለቀቀው? ሙዚቃዬ የተለቀቀው መቅደስ ኃይሉ በሚለው የራሴ የዩቲዩብ ቻናል ነው። እንደገና ሌላም ስራ ሰርቻለሁ። ከአቡዲ ሰርቶልኛል ዜማና ግጥም። ተመልሰሻል በአዲስ አበባ? አሁን በሙሉ ኤነርጂ፣ ምክንያቱም አደገ ልጄ እኮ። ስለዚህ ስራዬን ወደ ባንክ ማድረግ ደርሻለሁ እና አሁን ወደ ስራዬ ደግሞ መመለስ እፈልጋለሁ። አሁን ትመለሻለሽ በቅርቡ ወደ ቤልጅየም? መለሳለሁ። ስትመጪ አሁን ልጅሽ ማን ነው የሚይዝልሽ? ልጄ ነው በመጣ በጭራሽ የትም ስሄድ ነው የአሜሪካም ስሄድ የትም ስሄድ ይዞ ነው የሚሄድ። ልጄ ቦርሳዬ እያለች ነው አይደል? ቦርሳዬ ብቻ ህይወቴ ነው። አይ ብዙ እንደለፋሽበት ያስታውቃል። እንዳልሽው ደግሞ በጣም ዳይናሚክ ነው። ነገ ከራሱ አልፎ ከቤተሰቡ አልፎ ኢትዮጵያን የሚያስጠራ ድንቅ ልጅ እንዲሆን እኛም እንመኛለን። ለመቅደስ ኃይሉ ልጅ ያው እንግዲህ በአዲስ ዘፈኖቿ ጠብቋት። ከቅኝት ባንድ ጋር መቅደስ ኃይሉ አዲስ ስራም ታቀርባለች። ከመለያየታችን በፊት ቲክቶክ ላይ እያየሁሽ ነበር። ምን እያደረግሽ ነው? ሸዊት ከበደ ናት ተዋናይቷ ነበረች እኮ ሰሞኑን እኔ ጋር እኔ ቤት መታ ነው እና ቡና እየጠጣን ነው። ከዛ የኔ ዘፈኖች ቲክቶክ ላይ ይሄ ዘፈን ሁሉም የኔ ዘፈኖች ናቸው። የኔ ዘፈኖች አነልባ ያለ ንካው አለ ሁሉም ዘፈኖች እኮ ወጥተዋል። ወንድሜ ስለሆነ ነው እንጂ ብዙ የሚታወቁ ግን ወንድሜ በቃ እኔ ከወንድሜ ውጭ የዘፈንኩ አይመስላቸውም። እና እሱን ሚክስ ሁሉንም ሰበሰባቸውና እንደ ፈኒ ነገር አድርጎት ነው። ከዛ በዛ ቲክቶክ ሰራን። ኦልሞስት ወደ 800,000 ሰው አይጠቀም ያየው ማለት ነው። ዋው! ከየተነው እንመለስ። መቅዲ ዛሬ ምሽት ባልገኝስ? አይደምጥም ጨዋታው ከሌለ በቦታ። እሺ በቃ አመጣለሁ። ቆይ ለምንድን ነው ቀጠሮውን ማታ ያደረግሽው? ማለት ምንድን ነው የሚያምርሽ? ግን እመጣለሁ ብዬ ነበር። ቢሆንም ዛሬ ይቅርብኝ። እሺ ቢያንስ ቀጠሮውን ቀን አድርጊው።
እንደዛ እኮ አይደለም። አንዴ ስሚ። ዋው ደስ ይላል። ዋው ስማገኘው እናንተ ጋር መጥቶ ነው? ይቅርታ። ዋው ይኸውልህ ምን ሆነ መሰለህ፣ የትምህርት ቤቱ ጎበዝ ነው ብያለሁ። ከእድሜው በላይ ነው የሚያወራው እና አንድ ጊዜ የዘፋኝ መጥቶ ይዘፍናሉ፣ ፒያኒስት እና ይዘፍናሉ እና 30 ደቂቃ አጠገባቸው ቁጭ አለ። ማንም ሰው ኖቲስ አላደረገውም። ከዛ ከ30 ደቂቃ በኋላ ዘፋኟ ማውራት ስትጀምር የዘፈነችውን መታ ማለት ነው። ዋው ከዛ ዘፋኙ መጣና ፒያኒስቱ በ25 ዓመት የሙዚቃ ታሪኬ እንደዚህ አይነት ልጅ አይቻላቅም ማለት ትምህርት ቤቱ ማለት ነው። እኛ ቻንስ ተሰጠው ዝም ብሎ ትምህርት ቤት ውስጥ እንትን ኪቦርድ እንዲነካ ቀና ስሜ እኛ ጋር የመጣ ጊዜ ጎበዝ ነው ፒያኖ ምናምን ስለው የሆነ ነገር ተነስቶ አሳየው፣ ደግሞ ተጫወተው ማለት ነው። እና ጊፍተር ነው ኖርማሊ። ደስ ሲል ኧረ የበቅዲ ልጅ ያሳድግላት። ለልጅሽ ደስ ይበልሽ። መቅዲ የት ነው ይሄ? ይሄ እኛ ጋር ቤልጅም ጌንት ነው። እኔ የምኖርበት ከተማ ነው። ሸዊት መጣን የዛሬ 2 ዓመት። ይሄ ሸዊት እንደገና አሁን እንደ እግዚአብሔር ፍቃድ ብትሞሸሪ ሚዜ የምትሆን ይመስልሻል? ይመስለኛል። ሸዊትን ሚዜ እንድትሆን እንግዲህ መቅዲ አለው እንዲህ መስመር ላይ የሆነ ነገር አለ። ምን ይሁን ይኑር እኔ ልሽ አሁን ከወንድሜን ደግሞ ወደ ባለቤቴ ሳሁን እኮ ሳቀሽ ተመልሷል እኮ ገና ሳቅ ያለ ተመልሷል። ያኛው እስኪ መለስ ደግሞ ጠብቃ አይደል? እኔ ስሰማ አሁን ምንም የለም። እውነት ለመናገር እንዳልኩ ነው እንደ ፕላን አስቀምጬ የነበረው ነገር ነበረ። አሁንም ድጋሚ ካላልኩ በስተቀር ለአባ ጊዜ ሰጥቶ 7 ዓመቱ ላይ ያው ሁሉ ነገር ሲያልቅ ወደ እንትን አሁን 7 ዓመቱ ነው። ሰው ሙዚቃዬ ነው የመጣው ነው። ደግሞ ህይወት ይቀጥላል። ዞሮ ዞሮ እግዚአብሔር በሆነ ነገር ይባርካል። አንዳንዱም በአንድ ነገር ይባርከዋል አይደለ? ስለዚህ እሱን ታይሚንግ መጠበቅ ነው ልኩ። በራስ መሮጥ ጥቅም እንደሌለው እኔ ገብቶኛል አሁን ማለት ነው። በጣም ደስ ይላል። እንግዲህ መቅደስ ኃይሉ ከ20 ዓመት በፊት ያወጣችው ወንድሜን 20 ዓመት ሆነው። እሷን በመሀል ላይ የተለያዩ ስራዎችን በመስራት ላይ ነበረች። የሚገርሙ ስራዎችን ሰርታለች። ያው ቤልጂየም ስለነበረች ግን እንደ መገናኘቱ ነገር የለም። አሁን በአዲስ መልክ ልክ እንደ ምግብ ቤት ስራ ጀምራለች። አዳዲስ ስራዎቿን ይዛ እየመጣች ነው። ሳቋም ተመልሷል። እንኳን በሰላም ተመለሰ በሉላት። ያው ባንዱም እየጠበቀሽ ነውና ከመዘፈኑ በፊት ምስጋና ካለሽ መቅድዬ? ያው ብዙ ናቸው እውነት ለመናገር ግን መጀመሪያ እግዚአብሔርን እጅግ አድርጌ አመሰግናለሁ። ከብዙ ነገር ውስጥ አልፌ እዚህ ጋር እንደ አዲስ ስለተሰጠኝ፣ ከዛ በተረፈ በህይወቴ ውስጥ በመልካምም በጥሩም ወይም በመጥፎም ኢቭን የነበሩትን ሰዎች አመሰግናለሁ። ምክንያቱም መጥፎዎች ትምህርት ሰጥተውኛል። ህይወቴን ህይወት እንዲገባኝ ወይም ደግሞ በደንብ ማቹር እንዳደርግ አድርገውኛል። መልካሞች ደግሞ በክፉ ሰዓት አጠገብ መሆን እንደሚቻል፣ ጥሩ ሰውም እንዳለ፣ ሰው ላጠላ ወይ ሰው ሁሉም አንድ ነው እንዳልል ያደረጉኝ ሰዎች አሉ። ስለዚህ ሁሉንም እጅግ አድርጌ ያመሰግናለሁ። ቤተሰቦቼን ደግሞ ስለሚሰጡኝ ፍቅርና ክብር እንደ እናታቸው ነው የሚያዩኝ እና ስለ ፍቅራችሁ ስለ ክብራችሁ እጅግ አድርጌ ያመሰግናለሁ። ነው ማለት ነው። ያው እንግዲህ ከመልክቶች በኋላ ሙዚቃዋን ታቀርባለች። እንግዲህ ስለሆነች ከልብ ነው የማመሰግነው። ወደፊትም ሌሎች አዳዲስ ስራዎችን ሰርታ እንደምትመጣ ተስፋ አደርጋለሁ። መቅዲን አመስግናችሁ ሸኟት። ከመልክቶች በኋላ እንመለሳለን።